ትሁት የኔ ሚስት ብቻ ናት። ይኸውልህ ኋላ ቀራችሁ። እሷ እኮ አትፈልግም። አንገት ግን ቆርጬ ለአባትህ ነው የምሰጠው። አባቴን አታውቀውም ማለት ነው? እንዳንተ ቦቅቧቃ እንዳልሆነ ግልጽ ነው። ማን ነው ቦቅቧቃ? አንተ ቦቅቧቃ ነህ። ይኸውልህ እንዳንተ ስራ ፈት አይደለሁም እንጂ ካፈር ነበር የምደባለቅ። ከቤት አልወጣም። አንተ በምትችለው ነገር ሁሉ እስኪሞክር እኔን ለማስወጣት፣ ግን ልጅህን ዘልዝሎ ነው የሚሰቅልልህ። እስቲ ሞክራት። እኔ መች ደረስኩበት? በሰላም ባለሁበት መጥቶ ዛቻ። ምን ነው ፈራህ እንዴ? ማንም ይፈራው? ቆይ በፈረስ አይገባኝም። አንተ ወልጅ ያሳደግኩት ወንድ ልጅ ነው እንዴ አባዬ? ቆይ ወንድ ወለድክ እንደሆነ መሞት አለበት? ቆይ አንተ በእጅህ ገንፎ ይዘሃል? እውነት ግን ካሌብ የሚያገባሽ ይመስልሻል? ቦታሽን አትርሺ እንጂ። ማመን ከብዶሽ እንጂ እኔና አንቺ እኮ ቦታ ከተቀያየርን በጣም ቆየን። ያው ሻንጣም ይዘሽ አልመጣሽም። በፌስታል እንደመጣሽ በፌስታል ትወጫለሽ። ትሁትና ካሌብ ሊጋቡ ነው። አረገውም እባክሽ። እሷን ለምን አትጠይቃት? ቦታ ተቀያይረናል ብላኛለች። አላምንሽም። የሰርጋቸው ቀን ታያለህ። እኔ ምን አስጨነቀኝ? ይሄ ሰውዬ ለመጨረሻ ጊዜ ነው ማስጠነቅቀው። ትሁት የኔ ናት፣ የኔ ገባ። እሱ እኮ የሷ ፍላጎት ነው። እሷማ ክብሯንና ልጅነቷን አሳልፋ የሰጠችው ለኔ ነው። አብረሽ ስትዳሪ የነበርሽውን ሰው ጠላቴ ነው ብለሽ ታፋጅናለሽ አይደል? ካሌብ ንግግር በጣም ይሰብራል። ኧረ እባክሽ አንቺም እየሰበርሽ ነው። ሂጂና የመጀመሪያሽን ሰው አስታግሽ። ምን አይነት ድንዝዝ ያልክ ሰው ነህ? ምን አይነት ጉድ ነህ? ይሄን ጭቃ ንግግርህን ለጥፈህባት። ትሁት የኔ አበባ ምን አፈልገው ከኔ ለምን ማታወቅ? ብዙ ቤቴን አበላሽተህ አስገድደህ ደፍረኸኝ ጠልፈህ ቤት ካስቀመጥከኝ በኋላ በፍላጎቴ ካንተ ጋር ለምኖር የምትናገረው። ከኔ ሀሳብ ጋር ስትስማሚ ሰውየውን ማሸነፍ ትችያለሽ። እኔ ምንም ነገር እንዲያደርግሽ ብጠይቀው እምቢ የሚለኝ ይመስልሻል? እንዴት አሰብሽ? ታዲያ የእህትሽ ልጅ ፎቶ ስታይ ለምንድን ነው የምትተክሽው? እሷ ልጄ ናት። ትሁት አሁን ላይ እውነቱን ለመናገር መርጣለችና እዛ ፎቶ ላይ ያለችው ልጅ የሷ ልጅ መሆኗን በስተመጨረሻም ለካሌብ አባት ነግራለች ማለት ነው። ከዚህ በፊትም እነሱ ላይ ራሱ ጥያቄ ሆኖባቸው ነበር። ለምንድን ነው ትሁት እቺ ልጅ ፎቶዋን እያየች ሁሌ የምታለቅሰው የሚለው ነገር ጥያቄ ፈጥሮባቸው ነበር። ግን ደግሞ ካሌብም የካሌብም አባትም ሲጠይቋት አልነገረቻቸውም ነበር ከዚህ በፊት። ዛሬ ደግሞ ያንን ነገር ነግራችኋለች ማለት ነው። እዛ ጋ ያለችዋ ልጅ የሷ ልጅ እንደሆነችና አርግዛ የወለደቻት ደግሞ በ15 ዓመቷ ተመስገን ደፍሯት እንደነበረ ተናግራለች ማለት ነው። ያው ዛሬ በጣም ተከፍታለች እሷ፣ በተለይ ካሌብ በተናገራት ንግግር ማለት ነው። ካሌብ ደግሞ እዛ ጋ ይሄ ቃል ይጎዳታል፣ ያስቀይማታል ወይ ደግሞ ያስከፋታል ብሎ ሳያስብ ነበር እንደመጣለት ሲናገራት የነበረው ማለት ነው። በእርግጥ እሱም ተመስገን እዛ ጋ ሄዶ የመጀመሪያ የኔች ፍቅረኛ የነች ብሎ እዛ ጋ ትሁትና እሱ ተፈላልጎ ወይ ደግሞ ሁለቱም ፈቃደኞች ነው አብሮ የፍቅር ጊዜ እንዳሳለፉ አድርጎ ነበር ያንን ታሪክ ፈጥሮ የነገረውና እዚህ ጋር ካሌብ ደግሞ የቅናት መንፈስ ተፈጥሮበት ይሁን ባይታወቅም ወደ ቤት ሄዶ ነበር ትሁትን ሲናገራት የነበረው ማለት ነው። እኛ ላንቺ ብለን ይሄንን ሁሉ መስዋዕትነት እንከፍላለን፣ አንቺ ለካ አብረሹ ብዙ ጊዜ ስታሳልፍ የነበረውን ሰው አብረሹ ስትዳሪ የነበረውን ሰው ነው እዚህ ጋር እኛን የምታሰቃዩ፣ ዋሽተሽናል፣ አታለሽናል ብሎ እዛ ጋር ትሁትን ሲናገራት ነበር ማለት ነው። ትሁት በዚህ ምክንያት የተከፋችው ካሌብ እዛ ጋር ያለውን ነገር ወይ ደግሞ ከተመስገን የሰማውን ነገር ቢነግራት ራሱ ትንሽ ደግሞ ቃላትን መርጦ እሷም በማይጎዳ መልኩ ቢነግራት ኖሮ እሷም ደግሞ እዛ ጋር ተመስገን የነገረው ነገር ሳይሆን እውነታው ሌላ እንደሆነ ተነግረው ነበር ማለት ነው። ካሌብ ደግሞ ያው እዚህ ጋር እሷን ለማዳን ወይ ደግሞ እሷን ከተመስገን ለመጠበቅ ብዙ ነገር እንደለፋ ሰው እዚህ ጋር እኛን ታሰቃየናለች፣ እኛ በእሷ ምክንያት ሰላማችንን አጣም ብሎ እዛ ጋር ሲናገራት ነበር ማለት ነው። ይሄ ነገር ራሱ የካሌብን አባት አስገርሞታል። አባቱም ማለት ነው አንተ ምን አድርገሃል እሷን ከሰውየው ለመጠበቅ ወይ ደግሞ ለሷ ምን አይነት መስዋዕትነት ከፍላል ብሎ እዛ ጋር ሲሳለቅበት ነበር ማለት ነው። ካሌብ አሁን ላይ ተመስገንን እንደፈራ ግልጽ ነው። በተለይ ደግሞ ተመስገን መንገድ ላይ አግኝቶ እሱን ካስፈራራው በኋላ እንደውም እየፈራ ወደ ኋላው እያየ ነበር ወደ ቤት የገባውና ቤት ሲገባም ግንባሩ አልቦታል። አባቱ ራሱ በዛ ነገር በጣም ተገርሞ ነው ፈርተህ ነው እንደዚህ የምትሆነው ወይስ ምንድን ነው ብሎ ሲጠይቀው ነበር። ግን ደግሞ በአፉ አልፈራውም፣ ለምንድን ነው የምፈራው ብሎ ይናገር እንጂ እዛ ጋር ተመስገንን እንደፈራ ግልጽ ነው ማለት ነው። ተመስገን ያው ትሁትን እንደሚወዳትና እንደማያፈቅራት ያውቃል። ግን ደግሞ በሷ ምክንያት የሆነ ነገር ያደርገኛል የሚለው ነገር ስጋት ስለተፈጠረበት ነው እዚህ ጋር መጥቶ ትሁት ላይ ሲጨው የነበረው ማለት ነው።
ትሁት ደግሞ ያው አሁን ላይ ምንም ነገር ማድረግ አችልም። ያው እሷ ቀደም ብላ ከካሌብ ቀድማ ነበር ካሌብን ያፈቀረችውና ካሌብ ደግሞ እዚህ ጋር እሱም እንደወደዳት ግልጽ ነው። ግን ደግሞ የሚወዳትን ሴት ማግባት የሚፈልጋትን ሴት እንደዚህ አይነት ቃል መናገር አልነበረበትም። ግን ደግሞ እሱ ለሷ አልተጠነቀቀም ማለት ነው። አባቱም ሲነግረው የነበረው የፈለገ ነገር ይሁን ከሱ ጋር ህይወት ታሳልፍ ወይ ደግሞ የበፊት ፍቅረኛው ራሱ ብትሆን ያኮ ያለፈው ህይወቷ ነው፣ አንተ እንዴት ነው እንደዚህ የምትናገራት ብሎ ተናግሮት ነበር ማለት ነው። ትሁት እንደውም እዛ ጋር ካሌብ ከተናገራት በኋላ ለተመስገን ደውላ ወዲያው ቤቱ ሄዳ ነበር ራሷን ልትጎዳ በቢላ እጇን ልትቆርጥ የሞከረችው ማለት ነው። ከዚህ ስቃይ ሞት ይሻለኛል ብላ ማለት ነው። ከዚህ በፊት ብዙ ነገር አሰቃይቷታል ትሁት። ዛሬ የተናገረችውም ነገር አለ። እናም ደግሞ ስታለቅስ ከፊቷ ለራሱ የምንረዳው ይሄ ሰውዬ ሀገር ቤት ሆና በጣም ሲያሰቃያት ነበር። እናም ደግሞ እነ ካሌብ ቤት የመጣች ራሱ ተቸግራ ወይ ደግሞ ስራ ፈልጋ ስራ የምትሰራው ነገር አታ ሳይሆን ቤተሰቦቼ የተትረፈረፈ ሀብት እያላቸው አንተን ለመሻሽ ብዬ ነበር የሰው ቤት ገብቼ ገረድ ያስባልከኝ ብላ በሱ ምክንያት ምን ያህል እንደተሰቃየች ስትነግረው ነበር። እሱ ደግሞ አሁንም እያላት ያለው አንቺን ከምተው እሞታለሁ ሞት ይሻለኛል ብሏል ማለት ነው። እሷ ደግሞ እኔ ደግሞ ካንተ ጋር ከምኖር በሞት ይሻለኛል ብላ እሱ ቤት ባገኘችው ቢላ እጇን ልትቆርጥ ነበር ማለት ነው። ያው ተመስገን እዛ ጋር ቢላውን ተቀብሎ ያንን ነገር እንዳታደርግ ከልክሏታል ማለት ነው። ምናልባትም ያኔ በጣም ተናዳለች። በስሜት ደግሞ የምታደርገው ነገር ስለማይታወቅ ምናልባትም እጇን ተቆርጥ ነበር ማለት ነው። ተመስገን ደግሞ ቢሆንም እሷ ራሱ እንደዛ ተናግራ ራሱ ምን ያህል ልቧን እንደሰበረው ምን ያህል ህይወቷን እንዳበላሸው እዛ ጋር እየነገረችው እሱ አሁንም እሷን መተው እንደማይፈልግና ወደ ሀገር ቤት እሷን ይዞ ሄዶ ከእሷ ጋር መኖር እንደሚፈልግ ነው አሁን ላይም እየነገራት ያለው። እሷ ደግሞ ይሄን ነገር አትፈልግም፣ ካንተ ጋር መሆን አልፈልግም እያለችው ነው። ያው በግድ ከዚህ በፊትም ጣልፏት ወስዶ ነበር። እሷም እንዳለችው በ15 ዓመት ነው ጣልፎ የወሰደኝና ሲደፍረኝ የነበረው ብላ እሱ ያደረሰባትን በደል ስትናገር ነበር። አሁንም ያንን ነገር ነው የሚያስበው። ከዚህ በፊት ያን ያደረገውን ነገር እሷን ከዚህ በጉልበት ይዟት ሄዶ እዛ ሀገር ቤት ወስዷት ደግሞ ሚስቱ እንድትሆን አብሮ ለመኖር ያንን ነገር ነው የሚያስበው። ነገሮች ሁሉ በዛ እሱ ባሰበው መንገድ አይቀሉ። ምናልባትም ይሄ ነገር እስር ቤት ሊያወርደው ይችላል ማለት ነው። አሁን ላይ እሱ ማድረግ ያለበት እሷ እዚህ ጋር የምትለው ነገር አልፈልግህም ብለዋለች። አትፈልገኝም ብሎ በሰላም ወደ ሀገሩ ቢመለስና ህይወቱን ቢኖር ይሻላል እንጂ ከዚህ በኋላ ደግሞ የሆነ ነገር አደርጋለሁ ብሎ ሌላ እርምጃ የሚራመድ ከሆነ ቀጣዩ የሱ እጣ ፋንታ እስር ቤት እንደሚሆን ግልጽ ነው ማለት ነው። የካሌብም አባት ዛሬ ለቲና ሲነግራት የነበረው ይሄንኑ ነው። አንቺም ከዚህ ቤት ትወጫለሽ፣ አልወጣም ካልሽ ደግሞ ለህግ አሳውቀን ወንጀለኛ ተብለሽ ከዚህ ቤት ትወጫለሽ ብሎ ከዚህ በፊት እሷ ስትሰራቸው የነበረውን ነገር እንዳለ ሲቀርጻት እንደነበረ ከላፕቶፕ ውስጥ ያንን ቪዲዮ አሳይቷታል ማለት ነው። ምናልባትም እዛ ላፕቶፕ ውስጥ ምን እንዳሳያት ለኛ ባያሳዩ ራሱ ቲናን እዛ ጋር ወንጀለኛ ሊያስብላት የሚችለው ያኔ እሱ ዊልቸር ላይ የነበረ ጊዜ እሱን ለመግደል ብዙ ጊዜ ስትሞክር ነበር። ምናልባት ያንን ነገር ያንን ቪዲዮ እዛ ጋር ኖሮ ያንን ወደ ህግ ቦታ ወስዶ ለፖሊሶቹ ቢያሳይ ምናልባት እንደ ማስረጃ ሆኖ ቲናን ሰው የመግደል ሙከራ ወንጀል ሰርተሻል በሚለው እስር ቤት ሊያወርዳት ይችላል ማለት ነው። ቲናም ወዲያውኑ ነበር ቪዲዮውን እንዳየች በጣም የደነገጠችው ማለት ነው። እሷ ያው እስከዛሬ ድረስ ጉዷ የካሌብ አባት እጅ ላይ እንዳለ አታውቅም ነበር። የካሌብ አባት ደግሞ ቶሎ ብሎ ነበር እዛ ጋር ካሜራው የሚቀርጻቸው ቪዲዮዎችን በፍሌሽ ኮፒ እያደረገ እየወሰደ እዛ ጋር ካሜራው የቀረጻቸው ቪዲዮዎችን የሚያስቀምጥበትን ኮምፒውተር ሁሌ ባዶ ሲያደርግ የነበረው ማለት ነው። እሷ ያንን ነው የምታየው። ምንም ቪዲዮ የለም፣ ምንም የተቀረጸ ማስረጃ የለም። ስለዚህ ምንም አታደርጉም ብላ ነበር እሷ በዚህ ልክ እርግጠኛ ሆና በዚህ ልክ ተማምና እነሱ ላይ ስታሾፍባቸው የነበረው ማለት ነው። አሁን ደግሞ የካሌብ አባት ከዚህ በፊት ከዚህ ቀደም ሲላት እንደነበረው ከዛ በላይ እርግጠኛ ሆኖ ነው እሷ ከዚህ ቤት እንደምትወጣና ነገ በጠዋት ከዚህ ቤት ልብሷን ይዛ እንድትሄድ እየነገራት ያለው ማለት ነው። ቲና እዚህ ጋር ምንም ማስረጃ የላትም። እሷ እንደውም እያለች ያለችው ቀደም ብላ እኔ ከዚህ ቤት እንደወጣላችሁ ከፈለክ እኔ ከዚህ ከወጣው ሌላ መጠለያ ስላሌለኝ ገንዘብ ስጠኝና ከዚህ ቤት እወጣልሃለሁ ብላ ከዚህ በፊት ካሌብን እንዳደረገችው 400 ሺህ ብር ተቀብላው ፍቺ ይፈርምልሃለሁ እንዳለችው አባቱም ላይ ይሄንን ነገር ልታደርግ ነበር። ግን ደግሞ የካሌብ አባት የዋዛ ሰው አይደለምና በቀላሉ ለሷ ሊሸወድላት አልቻለም ማለት ነው። አሁንም እያላት ያለው እሷ ነገ ጠዋት ከዚህ ትወጪያለሽ ብሏታል ማለት ነው። ቲና ግን አሁንም ተስፋ አላት እዛ ቤት ውስጥ እዛ ቤት ገብቼ የሆነ ነገር አድርጌ ንብረቱን ወስጄ ሀብቱን ወስጄ የሚለውን ነገር ነው የምታስበው እንጂ ዛሬም ከዚህ ሁሉ ነገር በኋላ ራሱ ተምራ ትምህርት ወስዳ ራሱ አሁንም ወደ ራሷ ተመልሳ ህይወቷን ለማስተካከል እያሰበች አይደለም ማለት ነው። ዳኒ ራሱ ከዚህ በፊት ከሷ ጋር ብዙ ነገር ሲሰራ የነበረው ከጊዜ በኋላ ደግሞ ነገሮች ገቡትና ከሷ ጋር አንድ ላይ ሆኖ ወንጀል መስራቱን ትቶ ነው አሁን ላይ ወደ ራሱ ተመልሶ ህይወቱን
የማስተካከል ስራ እያፈላለገ ያለው ማለት ነው። እሷ ደግሞ አሁን ላይ ይሄንን ነገር እያደረገች አይደለም። ከሱ ራሱ ትምህርት አልወሰደችም። እሷ አሁንም ተመስገንን እያለች ያለችው ስራ አለን፣ ስራችን ይቀጥላል፣ አንተም ለኔ ታስፈልገኛለህ፣ እኔም ላንተ አስፈልግሃለሁ ብላ አሁንም ሌላ ነገር እያሰበች ነው ማለት ነው። ዳኒ ደግሞ አሁን ላይ ትንሽ ተከፍቷል ይመስላል ማለት ነው። ባለፈው ወደ ቤተሰቦቹ የሄደ ጊዜ አንዳንድ ነገሮችን አስተካክሎ ከኤደን ጋር ያለውን ነገር ከሷ ጋር ተጋብቶ ለመኖር እያሰቡ ነበር። ግን ደግሞ እዛ ቤተሰቦቹ ጋር ሄዶ ከመጣ በኋላ ራሱ ኤደን የሆነ ነገር ጠርጥራለች። ከፊቱ ላይ ስታወራ ነገሮች እንዳልተስተካከሉለትና እንዳሰበው እንዳልሆነለት ገብቷታል ማለት ነው። ቢሆንም ግን አሁን ላይ እሷ እያለች ያለችው እኔ ሳላገባ ትሁት ራሱ ልታገባ ነው ብላ እድሜዋ እየሄደ እንደሆነ ዳኒን በመጠበቅ እድሜን እያቃጠ እንደሆነ ብላ እዛ ጋር ነግረው ነበር። ይሄ ነገር ደግሞ ዳኒን ቅር ብሎታል። ለምን ከተባለ እሱ ያቅሙን እየጣረ ነው እዛ ጋር እሷን ለማስደሰት ማለት ነው። ትዳር ከመመስረቱ በፊት ደግሞ የግድ ስራ መያዝ ወይ ደግሞ የሆነ ስራ መጀመር ስላለበት አሁን ላይ ስራ እየፈለገ ነው። እሷ ደግሞ እያለች ያለችው ለምን ካሌብን እነሱ ድርጅት ውስጥ እንዲቀጥሩ አታረገውም ብላለች ማለት ነው። ዳኒ ደግሞ ያንን ነገር የፈለገ አይመስልም። ወዲያውኑ ነበር ኤደን ይሄንን ሀሳብ ስትነግረው ከወንበሩ ተነስቶ የሄደው ማለት ነው። ምናልባትም ከዚህ በፊት ካሌብ እሱ ላይ ላደረሰው ነገር ተቀይሞታል ወይ ደግሞ ካሌብን ያን ያክል ይረዳኛል ብሎ አላሰበም ማለት ነው።